መወዳት ማፈቅራት ፍቅረኛ ያለች ከሷ ጋር ነው ህይወት የመቀጠል ፈልገው ከአንቺ ጋር ምንም ህይወት የለኝም። ልጁን ግን የአባትነት ግዴታ ሙሉ እወጣለሁ ነው እንጂ አለው። በፊት ይከራከረ የነበረው ሰውዬ በአንድ ነው የሁሉም ነገር። ይሄ ያው አንዳንድ ነገሮችን ለማስተማር ነው ለማሳየት ነው ብዬ ነው የማስበው። በዚህ ውስጥ ከታችን ከላይ ያላችሁ ሰዎች ይሄ ድራማ ነው ስናወራ ወደ ሌላ ነገር ወስዳችሁ ወደ ትክክል ነገር ወደ እውነት መንገድ እንዳትወስዱት እሺ። በድራማው እንደ ካራክተር እኔ ላይ ቢፈጸም ሄመን ላይ ቢፈጸም ዜድ ላይ ቢፈጸም አለምዬ ላይ ቢፈጸም እያላችሁ እንደዛ ነው መተንተን ያለባችሁ። ድራማ ነው የሚሰሩት በደንብ ያስታውቃል። ከትላንት ጀምሮ እንኳን ትላንት ተናግሬያለሁ። እንደውም ሀይሚ ቤት ትላንት እንኳን ብታዩ ሀሰንና ማነች ሀይሚዬ ቆመው እዛ ማነው ሀብ እንዴት ነው ሊያገኛቸው የሚችለው? ዝም ብሎ እንደው ካልተቀጣጠሩ እንደው ዝም ብሎ መንገድ ላይ እንዲህ አይነት አመልጠው ሊሄዱ ያሉ ልጆች ተደብቀው ሊሄዱ ያሉ ልጆች አለ ምክንያት እንዴት ነው እዛ ጋር የሚገናኙት? ድራማ ነው የሚሰሩት ስራ ድራማ ነው። ራሳችሁ የምትጎዱ ሰዎች የምትታመሙ እህቶቼ የምትጎዱ ሰዎች ከሁለት ወሩ እና ከ3 ወሩ ትምህርት ውሰዱ። ዛሬ የሰሩት ስራ በአጠቃላይ ብዙ ነገሮች ተበላሽተዋል። እኔ ደስ ያላሉኝ ነገሮች አሉ። የሀይሚ ደግሞ አመለካከት እንደኔ እንደ ራሴ ሳይሆን እኔ ላይ ቢደርስ ገና ጓደኛ ባለቤት ገርል ፍሬንድ እና ቦይ ፍሬንድ እየሆንን እኔ ለምሳሌ ሲናገር ትላንትም ተናግሬዋለሁ። ሀይሚ ቤት በመጀመሪያ ግንኙነታችን ላይ እያለን ጨዋነቱን እያወቁ ብዙ ነገር እያወራን ጨዋነቱን እያወቁ በብዙ ነገር እየፈተንኩት ሀይሚና ብሩክ ብዙ ነገሮችን አሳይቶናል። ለዚህ ነው የጨረቃ ፋሚሊ በአጠቃላይ የሚከራከርላቸው በጣም ይወዳቸው። ከሀይሚዬ ብዙ ነገር ተምረናል፣ ከብሩክ በጣም ብዙ ነገር ተምረናል። እኛም እንደዚህን አይነት ህይወት ነው የምንፈልገው ብለን ሁላችሁም እንድትጓዙ ያደረጋችሁ ህይወት ነው እስከዛሬ ሲያሳዩን የነበሩት አይደል? ከዛ አንጻር ስናይ ለዚህ ነው ለብሩክ አንገታችንን አሳልፈን እንሰጣለን አያደርገውም ብለን ሁላችንም ግግም ያለ። ስለዚህ ከዛ አንጻር እንደዛ እሷ ስታምነው ስትከራከረው እሱም ደግሞ ያረ በፍጹም ይሄ ነገር በፍጹም አይሆንም፣ እኔ ነፃ መሆኔ ማውጣት ነው፣ ለኦዲየንስም ለአንቺም ነፃነት የደረጋግጣለሁ በእኔና በአንቺ ህይወትም ምንም የሚያምጣ ስለዚህ ፍንጭ የሚባል ነገር አልሰጣት። ገባሽ? የህይወት ጓደኛሽ ወደፊት ልታደርጊ ያሰብሽው ሰው ምናልባት ተሳስቶ ቢሆን እንኳን ተሳስቶ ቢሆን በጣም የምታፈቅረው አፈቅርሻለሁ ብሎ የነገረሽ ሰው የሆነ ቦታ ላይ እኔና አንቺ በዛ ምክንያት የሆነ ችግር ሲፈጠር እኮ እንደዚህን አይነት ሁኔታ ውስጥ ገብቼ ነበር፣ በዛ ምክንያት አሳስተኝ ወይ እንዲተፈጥሮ ብሎ ቢሆን የሆነ ነገር ነግሯት ኖሮ ጭንቅላቴን አዘጋጅቼ እመጣለሁ፣ ጭንቅላቷን አዘጋጅታ ትመጣለች። ግን እሷ እንድትከራከር እሷ እሱን እንድታምነው እሷ በቃ ከሱ ጋር እንድትወግን የሚያደርግ ነገሮችን ነበር ሲነግራት የነበረው። ምንም አይነት ፍንጭ አልሰማችም። ስለዚህ ልክ ሲመጣ ደግሞ ምን አደረገ የብሩክ እንትን በፊት እና ሀብቴም እነምንም በቃ ድጋሚ ይመረመራል። አላመን አታመናት ለምን አንተ ቀድመህ ጥለሃት ወጣ እንዴት አመንካት ብትቀይረው እንደገና መረመራለሁ ምንላለሁ እስቲ በኋላ እናያለን የዝን ውጤትን እያለ ሰውዬ የዛለታ ወዲያው ስታመጣ ነው ቅብል ያለው እና ልጁ በቃ ልጁን አሳድገዋል ተቀብየዋለሁ ወደሚለው ላይ ሄደው እንጂ ክርክር ላይ አልሄደም። እንዴ እኔ ገና መች ተቀበልኩሽ ማሰቢያ ጊዜ ስጪኝ ከእሷ ጋርም ልነጋገር እንደገናም ደግሞ ዲኤንኤ እፈልጋለሁ። አሁንም ልክ በፊት ሲፎክር እንደነበረው አይነት ፉከር አይደለም ያሳየው። ወዲያው መቀበል እሱን ስታይ ልጁን ሲቀበላት ሲያቀርብ እስቲ የእንትን የሀይሚን ሪያክሽን መስ ሀይሚ ካራክተር ነው የምትሰራ ፊልም ሰሪ ነች አይደል? ሪያክሽኗን እንዴት ብላ እንዳየችው አሁን እውነተኛ ቢሆን እኔም እንደዛ ነው ማየው። እንዴት ብላ ነው ያየችው አስተያየት። ስለዚህ ምን ያህል ውስጧ እንደሚጎዳ አንድ ሴት ልጅ ይህንን ስታይ ያንን ለማሳየት ነው። ገባችሁ? እና መጣና ወዲያው ተቀበላት። ምንም አይነት በቃ ለልጁ የሚያስፈልገውን ነገር ሁሉ አደርጋለሁ። እኔ ግን በጣም መወዳት ማፈቅራት ፍቅረኛ ያለች ከእሷ ጋር ነው ህይወት የመቀጠል ፈልገው ከአንቺ ጋር ምንም ህይወት የለኝም። ልጁን ግን የአባትነት ግዴታ ሙሉ እወጣለሁ ነው እንጂ አለው። በፊት ይከራከረ የነበረው ሰውዬ በአንድ ነው የሁሉም ነገር። ይሄ ያው አንዳንድ ነገሮችን ለማስተማር ነው ለማሳየት ነው ብዬ ነው የማስበው። በዚህ ውስጥ አሁን ባልና ሚስት እንኳን ስንጋባ እንኳን ቀድሞ ልጅ ከወለደ አስቀድሞ ነው መናገር ያለበት እንጂ መሀል ላይ መጥቶ ልጅ አለኝ ካለ በጣም ችግር ነው የሚፈጠረው በሁለቱ መካከል። ኦኬ ይሄን ነገር ደብቀኝ ነበር ነገ ደግሞ ሌላ ነገር ትደብቀኛለህ አይነት ነው። እሱ አሁን ዛሬ ዋሽተኸኛል የምትለው ይሄንን ነው። እኔ ከልጁ ጋር ችግር የለብኝ፣ ነገር ግን ዋሽተኸኝ ከብዙ ሰው ጋር ተጣላሁ፣ ከብዙ ሰው ጋር ተከራከሩ። እንደውም ማነው የእሱ ወንድም አብ
እንደገና ምርመራ እናደርጋለን ቢሆንም ያለው ዛሬ እንደውም እናሳድገዋለን ወደ ማለት ነው። እንደገና ደግሞ እሷ በቃ ከአንተ ጋር አልፈልግም ስትል እሱ ደግሞ ምን አለ እንደዛ ካልሽ ታዲያ እኔ በቃ ከልጄ ጋር ማለት አማርኛ መጡ ዛሬ። ምክንያቱም ይሄ ነው በቃ ይሄ ምንድነው እንትኑ እንዲቀጥል ነው የፈለጉት፣ ግን የሚሄዱበት መንገድ አልተመቸኝም። ለእኔ ይቅርታ አድርጉልኝና የሚሄዱበት መስመር የሚሄዱበት ድራማ በቃ ደስ አላለኝም። ከነሱ ጋር የሚመጥን ስራ አይደለም። እኔ አልተመቸኝም። ግን እንደ ማብራራት እንደዚህ ነው፣ እንዳትጨናነቁ፣ ስራ እንደሚሰሩ በደንብ ያስታውቃል። አሁን በዛ በጨለማ ማታ ነው አሉ፣ ጨለማ ነው አሉ፣ እውነት ሀሰንን አውጥተው ይጥሩታል። ብዙ ነገሮች አሉ እንናገር ካልን። ግን እንደ ድራማ ከጠየቃችሁኝ ፍቅረኛሞች ፍቅር ውስጥ እያሉ ልጅቷ ያንተን እያለች መጣች። አይ የኔ አይደለም በፍጹም አላደረኩም፣ እንግዲህ አስረሽኝ አድርገሽ እንደሆነ እስቲ እንተያያለን እያልኩ አልከራከርም። የሆነ ፍንጭ እሰጣታለሁ። በቃ የምጠራጠረው ነገር አሁን የኔ ነው ብዬ ልጁን እንደምቀበለው እዛ ጋር አይ ተዘጋጅበት፣ በቃ በዛው ወቅት እንዲህ ነገር ተፈጥሮ ነበር እባክህን እና የሚፈጠር ነገር ሊኖር ይችላል ቢለው ፍንጭ አልሰጣትም። ያ ነው እሱ አሁን እዚህ ጋር የምታስተምር ያ አንድ እንደ ሴት ጎርቷት ተዋሽቻለሁ የሚል ነገር ይዛ የመጣችሁ አይ እንደዛ ነው እኔ የተሰማኝ። እንደዛ ነው ደግሞ አብራሪ ካላችሁኝ ደግሞ ከዚህ የበለጠ አብራራለሁ። እንደዛ ነገሮች ምን ይመስላችኋል? አሁን እኔ በተናገርኩት ላይ እሺ ገንዬ፣ በዚህ መሀል ደግሞ ማለት ነው እያረገች የእነሱን ደጋት መሰለች እሱ የሰጣት ክፍተት ኮንፊደንስ እንዲኖራት አረጋት። እሷ ኮንፊደንሱን በአጠቃላይ እየተጠቀመች ዛሬ አይተሽ እንደውም ከቤኪ ጋር ምን አለችው? እኔ ከእሱ ጋር መኖር ነው የምፈልገው ብላ መጣች። እሱ ደግሞ ለሀይሚ ምን አላት? እንዴ እኔ እንዲህ ካልሽኝ ታዲያ እንዴት ላድርግ? የኔ ውሳኔ እንዴት ነው የሚሆነው? ከልጄ ጋር ልኖር እንዴ ወደሚለው መጣ። አሁን እሱ የሰጠው ክፍተት ልጅቷ በመሀላቸው ሁለቱ የሚሰጡት ክፍተት ልጅቷ በመሀል ገብታ ስራው እንዲቀጥል ነው። ልጅቷ አሁን እንደ እውነት ደግሞ ካየ ነው ይሄ እንደ ድራማ አካል ክፍተት ነው የሰጣት፣ ኮንፊደንስ ነው የሰጣት። በቃ የነሱ ሁለቱ እንዲህ መባባል የእሱም ፊት ልጅ መቀበል ራሱ ልጅ ከመቀበሉ ጀምሮ ኮንፊደንሷ እየታደሰ ነው የመጣችው ልጅቷ። እንደዛ ነው እኔ ብዬ እንደዛ ማድረግ አልነበረበትም። እንደ ድራማ አሁን ድራማ መሆን ነበር የነበረበት እኛ እንደምንወዳቸው እኛ እንደምንጠብቃቸው ካራክተር። አሁንም እሱ በፍጹም ምን አድርገሽ ነው የመጣሽው? እኔ የማፈቅረው የምወደው ከእሷ ጋር እኔ ከአንቺ ጋር ምንም ነገር ያደረጉት ነገር የለም። አሁንም ይሄ ነገር ይመርመርልኝ፣ ልጇታንም አናንገላታ፣ አንቺም በእኔና በእሷ ህይወት እያሉ ቢቀጥሉ ኖሮ በቃ። ግን አሁን ወደ ጥል ምንድን ነው በየበለጠ ነገሮች እየመጡ እኔ እየፈራሁት ነው። ይሄ ድራማ ወዴት ይሄዳል የሚለው ነገር እያስፈራኝ፣ በራሴ በህሊና ውስጥ የሳልኩት ነገር አለ። ወደዛ እንዳይሄድ ብቻ እንዲያቆሙ ነው የምፈልገው። የሚቆሙበትን መንገድ የሚያጥርበትን መንገድ እንዲፈልጉ የሆነ ነገር እንዲፈጠር ነው የምፈልገው። እሺ ተናገር። ሲቀጥል ደግሞ ገንዬ ይሄ ነገር ምንም አይነት ትምህርት የለውም። ለወጣቶች ምንድን ነው የሚያስተምር? እስቲ ለወጣቶች ይሄ ዝሙት ነው፣ ዝሙት ነው። ለመሰለሽ አንድ ወንድ ልጅ አንቺን ብለሽ ከሄድሽ እንደነዛ ነው የሚሆነው። እንደነዛዎቹ እንዳይሄዱ እኔም በጣም ስለዚህ ይሄ ምንም እነሱን አይመጥንም። እኛ ለእነሱ ይሄን ሁሉ መስዋዕትነት የከፈልነው ከማንም ገብተን እየተጣላን እያለቀስን እነሱ ትልቅ ደረጃ ደርሰው የእነሱን ደስታ ለማየት ነው። ይሄ ሁሉ ወደ የጨረቃ ፋሚሊ እስከዛሬ ሲታገል የነበሩ ብዙ እናቶች አሉ፣ ብዙ ወጣቶች አሉ፣ ከእነሱ ብዙ ትምህርት የሚማሩ የእነሱን ፍቅር አይተው እስከዛሬ የሚከተሏቸው ብዙ ልጆች ያሉትን የወረደ የሚያስጠላ ስራ ነው የሰሩ። ከእነሱ ጋር የማይሄድ ስራ ነው ማየት ስማቸውን የማይመጥልሽ። እንዲህ ትንሽ ተቀጠሉ የጨረቃ ፋሚሊ ሆ ብሎ ነው የሚነሱ። ኧረ አሁንም እያሉ ነው፣ ብዙ ቦታ እየተናገሩ ነው። ይሄ እናንተን ስራ አይመጥንም፣ ምንም አይነት ትምህርት የለም። ሲቀጥል ደግሞ የኛ ስንት ሰው ነው የለፋ። ይሄንን አስቡ እንጂ በውስጥ ይህን ተረዱ። ማርያም ሰው እያለቀስባቸው መሰሩ ስራ የወጣችሁትን አትዩ። በእውነት በጣም ብዙ ሰው ብዙ ሰው የሚጎዳ እኔ በውስጥ የጠየቁኝ እኔንም አሉ ያትረበሽ ያሉት እና እየተረበሹ እንዲህ አይነት ደግሞ የሰው እንደዚህ እያዘነባቸው የሚሰሩት ስራ ደግሞ እኔ በጣም ስለምወዳቸው በጣም ስለምሳሳላቸው የእነሱን ትልቅ ቦታ መድረስ በቃ ከሚመኙት ሰዎች መካከል እኔም አንዷ ነኝ። ስለዚህ ሰው እንዲያዝንባቸው አልፈልግም። ምክንያቱም ከዚህ በፊት የተጎዱ ብዙ ልጆች አሉ የምናውቃቸው። እሷም ብዙ ስላለ እነሱ ላይ ደግሞ እኔ ለምልመው ማየት ነው ፈልገው ለምልመው አንደኛ ሆነው ጥሩ ነገራቸው ማየት ስለምፈልግ እኔ ሰው በፍጹም እንዲያዝንባቸው ጆሮ ዳባ ብለው አሁን ይሄ ምንድነው ጓደኛ ማሳደግ ላይ የሚያዙት እነሱ የራሳቸውን ህይወት ቢሰሩ ወይም ድራማውን በሌላ በሚያስተምር መልክ እኔ እኮ
ያልኩት ይሄንን ለማሳየት ነው። አሁን ስትባል አንዳንዴ ምን አለ ደግሞ የሰማሁት እንዲሁ እኔ ብዙ አለ ቲክቶክ ውስጥ ግን ተፖስቶ ሳየው አንዳንድ ሰዎች ደግሞ በሀይሚ ላይ የምትፈርዱ ቃልሽን አጠፍሽ ስለምትሉት ነው። ቅድም መልስ የሰጠው ቃል አጠፈች የሚባለው ምንድነው? ቀድሞ አይ የሆነ ፍንጭ ቢሰጣት ጥርጣሬ ቢሰጣት፣ እሱ ግን በፍጹም በራሱ ተማምኖ እንደሄደ ልክ ውጤቱ ጋር ሲደርሱ ወደ ክፍሉ ሊሄድ እንደዚህን አይነት በህይወታችን ይደርስ እንደ ድራማ። አሁን እኔ ብሩክ ጥፋተኛ ነው ብሩክ አድርጎታል አይደለም እያሉ ያለሁት በጣም ይቅርታ አድርጉ። እኔ ብሩክ አድርጎታል ትክክል አሁን ስለ ካራክተር ስለምናወራ አትሳቀቅም እኮ አንዳንድ ልጆች እንደሚያወስዱታል። አሁን ስናወራ ሀይሚ ቦታ ሁኑና ተመልከቱት። ሀይሚ ብሆን ኖሮ ሀይሚ ቦታ ሆኖ እኔ ላይ ቢደርስ ነው ይሄ እንጂ ምንም ካራክተር በብሩክም ቦታ ምናልባት ሰሞኑን እኮ ደግሞ ሊጣራ ብሎ አጣርቶ ሊመጣ ይችላል። ሰዎችም እንዲህ ሲሆኑ ግን በሀይሚ ቦታ አትፍረዱ። ሴት ሆናችሁ ስታዩት፣ እሷ በሴት ቦታ ሆናችሁ ስታዩት እንዴት ነው መጀመሪያ ፍንጭ ያሰጠ ሰውዬ በጣም የተከራከርሽ ሁላችሁ በዛ ላይ ደግሞ ጋንድዬ እኔ ልንገርሽ አንድ ነገር ሶሪ እና ሀይሚ ፍቅረኛው ናት አይደል? እሷ ላይ ምንም አይነት ቢያንስ ከንፈር ደረጃ እንኳን ያልደረሱ ልጆች ሀይሚ እንደዚህ ጋር ተኝቷል ሲባል እሷ እኔ ምንድነኝ ብሎ እንደኔ እንደ ሴት አለመፈለጌን ነው ማስበው። እኔ እንደ ሴትነቴ ማለት ነው። እና ሄማን አሁን ያወራችሁን ነገር በውስጥ የሆነ ሰው ጋር አውርቼዋለሁ። በቀችን አስታውሽ እኔ በበኩል እኔ በሆን ነው እኔ አሁን እኔ ነው ልክ ነሽ። ነገር ባሌ ነው ፍቅረኛዬ ነው ጓደኛዬ ነው ይሄ ወደፊት የልጆች አባት ነው ብዬ የማላስበው አንድ ቀን እንኳን ከንፈር ደረጃ ሳንዳረስ ከሌላ ሴት ጋር ያንን ነገር ብልትም እንዴ እኔ ምን ጎሎኛል? ይህንን ነገር ቢያንስ እኔን እንኳን ሌላ ጥያቄ እንኳን አልጠየቀኝም የሚል ጭንቅላቴ ውስጥ ይመጣብኛል። አለመፈለጌ ነው እኔ እሱ አለች እኮ ቅድም ተናገረች እኮ እኔ እኮ ፍቅረኛ ነኝ ሳትለኝ ራሱ እሱ አፍን አውጥታ ራሱ ሳትናገር እንዲሁ እንደምታፈቅረኝ ነበር የሚመስለኝ ብላ እሷ እኮ ተናግራለች። ዛሬ ራሱ ተናግራለች። እና እንደዛ ነው የሚሰማን፣ ህመሙ ይሰማን። እሷም ላይ አትፍረዱ፣ እሱም ላይ አትፍረዱ። ዝም ብላችሁ ተከታተሉ ነው ብላችሁ በቃ ራሳችሁን ጠብቁ ነው ብሎ ሶሪ ይውጡ። በቃ ገኒ ከዚህ ስራ ይውጡ። እግዚአብሔርን በጣም ብዙ ሰው የተጎዳ ለራሳቸው ብቻ ለማሰብ ያለች ለራሳቸው ብቻ ለሚያስብ አይወጡ። በጣም ያስጠላል። ይደብራል። ምንድን ያስተካክሉ ነው